በብሉይ ኪዳን ውስጥ ያለው ጦርነት ምን አይነት ነበር? የጠላትስ አሰራር እንዴት ነበር? እግዚአብሔር ለጦር ያስከተታቸው የእግዚአብሔር ሕዝብስ እንዴት ተዋጉ? እንዴትስ ድል አደረጉ? የሚለውን ጥያቄ ነው ያነሳነው። 6 የመጽሐፍ ቅዱስ ክፍሎችን ከማንበብ ነው የጀመርነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። መዋጋት የማያውቁትን አዲሱን ትውልድ መዋጋት ይማሩ ዘንድ ያውቁ ዘንድ ሆን ብሎ አውቆ እንዲዋጓቸው 5 ነገስታትን አስቀረ። በዚህ ሰልፍ የምትዋጉ እናንተ አይደላችሁም፣ ሰልፉ የእግዚአብሔር ነው፣ ዝም ብላችሁ ቆሙ፣ የእግዚአብሔርንም ማዳን ተመልከቱ የሚሉ የመሳሰሉ ጥቅሶችን ተመለከትን። ሰይጣን የሚባል ጠላት ባላጋራ እንዳለ አነሳን። ይሄንን በተመለከተ በእርግጥ በዚህ ዓለም ላይ ያሉ ሰዎች የሚያምኑ የማያምኑ ሰዎች በአጠቃላይ ያላቸውን አመለካከት በ6 ልንፈርጀው እንደምንችል አነሳን። 6ቱ አመለካከቶች አንደኞቹ የሆኑት ሰዎች ሰይጣን የሚባል ነገር ሰዎች የሚያወሩት ወሬ ነው፣ የለም የሃይማኖት የሚወዱ ሰዎች ሃይማኖት የሚከተሉ ሰዎች ያመጡት ወሬ ነው፣ ተራ ወሬ ነው እንጂ ሰይጣን ጋኔን አጋንንት የሚባል ታሪክ የለም ብለው የሚክዱ የማይቀበሉ ናቸው። ሌላኞቹ አለ ብለው ያምናሉ፣ ግን ስለሱ ያላቸው አመለካከት ምንም ዋጋ የሌለው እኮ ነው። አለ በቃ ተሸንፏል፣ ወድቋል፣ ሙትቻ ነው፣ ውዳቂ ነው፣ ምንም እርባና የለውም፣ ኃይል የለውም ብለው ከልክ በላይ የሚያጣጥሉት ናቸው። ሶስተኞቹ ደግሞ አለ ይላሉ፣ ደግሞ በጣም ይፈሩታል። ሁሉን ነገር ከሱ ጋር ነው የሚያገናኙት። እንዳያገኘኝ በዚህ ልውጣ በዚህ ልግባ ይላሉ። ሁሉን ነገር ከሱ ጋር ያገናኙ ሲደነግጡ አእምሯቸው በሱ ተሞልቶ ነው የሚኖሩት። እንደተባባል ነው ቁልፍ ሲጠፋባቸውም አጅሬ በዚህ መጣ ይላሉ። ድንገት ሲወጡ ዝናብ መጥቶ ከመታቸውም በዚህም መጣ ይላሉ። የሆነ ሰው ካናደዳቸው አንተ አይደለህም ጋኔኑ ነው ይላሉ። ስለዚህ ሁሉ ጊዜ ከሱ ጋር ነው የሚኖሩት፣ ይፈሩታል፣ ይደነግጣሉ። አራተኞቹ አለ ይላሉ፣ ደግሞም በፈቃዳቸው ያመልኩታል። ንጉሳችን ነው ይላሉ፣ አምላካችን ነው ይላሉ፣ እንሰዋለታለን፣ የሚያስፈልገው እናደርጋለን ይላሉ። ሰው መሰዋት ከሆነም ይሰውለታል፣ ሕፃናት ሰርቀው እርኩሰትም ከሆነ ይሰውለታል፣ የሚኮነውን ሁሉ ይሆኑለታል። ማምለኪያ ቦታ ሰርተው በአደባባይ የሰይጣን አምላኪዎች ናቸው። አምስተኞቹ እኔ አትድረስብኝ አልደርስብህም የሚሉ ናቸው። እኔ አልቃወምም አልደግፍም፣ አለ አቃለሁኝ፣ ግን እኔ ዝም ብዬ ኑሮዬን መኖር ነው የምፈልገው የሚሉ ናቸው። እነዚህኞቹ ብዙ ስለማይነካኩ ዕውቀቱም ስለሌላቸው አንዳንድ ጊዜ ስጋዊ ኑሮ ኖርማል የተለመደ ኑሮ መስሏቸው ሳያውቁ በሱ ወጥመድ ውስጥ ራሳቸውን ያገኙታል። ሜዲቴሽን፣ ሀብት ማግኛ መንገድ፣ ዕውቀት ማግኛ መንገድ፣ የስኬት መንገድ፣ ይሄ ጥሩ ነው ያ ጥሩ ነው በሚሉ በተለያዩ ግብዣዎች ተጠምደው ራሳቸውን ያገኙታል። ስድስተኞቹ ግን ትክክለኛ የሆነ መጽሐፍ ቅዱሳዊ አቋም፣ አመለካከት፣ እይታ ያላቸው ናቸው። ምን ብለው እንደሚያምኑ በዝርዝር አንስተን ተመልክተናል። ከዛ በኋላ 20 የሰይጣን መጠሪያ ስሞች በመጽሐፍ ቅዱስ የተጠቀሱ አነሳን። እንዲሁ ስያሜ ብቻ ስለሆነ ባጭሩ ልዘርዝርላችሁ። ሰይጣን ተብሎ ተጠቅሷል። ዲያብሎስ፣ ክፉ፣ ፈታኝ፣ ከሳሽ፣ ባላጋራ፣ ጠላት፣ የውሸት አባት፣ ነፍሰ ገዳይ፣ ታላቁ ዘንዶ፣
የቀደመው እባብ የጨለማ ዓለም ገዢ የዚህ ዓለም አምላክ በአየር ላይ ስልጣን ያለው አለቃ በማይታዘዙት ልጆች ላይ የሚሰራው መንፈስ ቤልሆር ብኤልዜቡል የጥልቅ መልአክ ወይም አብዶን አጶሊዮን አሳች የዚህ ዓለም ገዢ ተብሎ ተጠቅሷል። ከዚያ መዋጊያና ማሸነፊያ መንገዶች ምንድናቸው የሚለውን ከብሉይ ኪዳን መጽሐፍት ጥቂት ተመልክተን ጨረስን። ዛሬ ከአዲስ ኪዳን መጽሐፍት ጥቂት ሐሳቦችን ጨምርና እንጨርሳለን። ይሄ መንፈሳዊ ጦርነት ምን አይነት ጦርነውን ጥያቄ እንመልሳለን። ከዛስ ይሄንን መንፈሳዊ ጦርነት በድል የምንወጣው የምናሸንፈው እንዴት ነው የሚለውንም ጥያቄ እንመልሳለን። በእርግጥ ወደፊት የቤተክርስቲያን መሪዎች ሲያዘጋጁ ጋንንት ነፃ የማውጣት አገልግሎት በተመለከተ ስልጠና ይኖራል ብዬ አስባለሁ እንደሰማሁት። በዚያ ስልጠና ላይ ብዙ መሰረታዊ ጥያቄዎች እናነሳለን፣ እንመልሳለን። አሰራርና አደራረግ እንማራለን። ክፉ መንፈስ ወደ ሰው የሚገባው እንዴት ነው የሚለውን ጥያቄ እንመልሳለን። ክፉ መንፈስ ሰው ውስጥ ሆኖ ሲያሰቃይና ከውጪ ሆኖ ሲያሰቃይ ልዩነቱ እንዴት ነው? ፖሰስድ ሲሆንና ሰው ኦብሰስድ ሲሆን እንዴት ነው የሚሆነው? ክርስቲያን ክፉ መንፈስ ሊይዘው ይችላል? ሊገባበት ይችላል ወይስ አይችልም? በቤተ ክርስቲያን ውስጥ የቆዩ የሚባሉ አማኞች ጋር አንዳንድ ጊዜ ክፉ መንፈስ እየጮኸ የሚወጣበት ምክንያቱ ምንድን ነው? ክፉ መንፈስ ሰው ላይ ብቻ ነው ወይስ እንስሳትም ላይ ይገባል? ክፉ መንፈስ ካደረበት ሰው ነቅሎ የማውጣት ስልጣንና መብት የማን ነው? የነማን ነው? ክፉ መንፈስ ላደረበት ሰው ሲጸለይ አንዳንዴ ወዲያው ውልቅ ብሎ የሚወጣው፣ አንዳንዴ ደግሞ እየታገለ የሚከርምበት ምክንያቱ ምንድን ነው? ክፉ መንፈስ በሰው ላይ ሲያድር በክፉ መንፈስ በመያዝና በአእምሮ ህመም ከመንፈስ ጋር ያልተያያዘ የአእምሮ መዛባት ልዩነቱ ምንድን ነው? አንድ ሰው በክፉ መንፈስ ከተያዘ በኋላ የሚጸልዩ ሰዎች ለዛ ሰው እንዴት ነው የሚጸልዩት? በዛ ሰው ውስጥ ያደሩት መናፍስቶች ምንድነው ባህሪያቸው፣ መገለጫቸው? እንዴትስ ነው ነፃ የሚወጣው? እንዴትስ ነው ነፃ መውጣቱ የሚረጋገጠው? እነዚህ ሁሉ በዛ ውስጥ የሚነሱ ይሆናሉ። ዛሬ ግን ጥቂት የአዲስ ኪዳን ክፍሎችን እናነብና ጥቂት ሐሳብ ተከፋፍለን እንጨርሳለን። የምንነሳው ኤፌሶን ምዕራፍ 6 ከቁጥር 10 እስከ 18 ሁላችንም የምናውቀው የጦርነት መጽሐፍ ነው፣ የመንፈሳዊ ጦርነት መጽሐፍ። እሱን ከማንበብ ነው የምጀምረው። የእግዚአብሔር አምላካችን ቃል እንደዚህ ይላል: በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል። በጸሎትና በልመናም ሁሉ ዘውትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ሌላ ክፍል ላንብ ለምትጽፉ ሰዎች አንደኛ ዮሐንስ ምዕራፍ 5 ቁጥር 19
ከእግዚአብሔር እንደሆንን ዓለምም በሞላው በክፉ እንደተያዘ እናውቃለን። ስንት የዓለም ክፍል በሞላው በማን በክፉ በክፉ ነገር ሳይሆን በክፉ አካል እንደተያዘ እናውቃለን። አለ በዓለም ላይ አለ። የያዘው የዓለም ክፍል አለ። ሮሜ ምዕራፍ 16 ቁጥር 20 ላይ የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። አንደኛ ጴጥሮስ ምዕራፍ 5 ከ8 እስከ 9 በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ ምን ፈልጎ የሚውጠውን ፈልጎ እንደሚያገሳ አንበሳ አይደለም፣ እንደው አዟዟሩ ይመስላል። አንበሳ ሊውጥ ሲል እንዴት እየዞረ አድብቶ እንደሚይዝ ልክ እንደዛ አይነት አዟዟር ይመስላል የሚዞረው። ቀዳዳ ፍለጋ፣ መንገድ ፍለጋ፣ አመቺ ጊዜ ፍለጋ፣ አመቺ ሁኔታ ፍለጋ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራል። በዓለም ያሉት ወንድሞቻችሁ ያንን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። ያዕቆብ ምዕራፍ 4 ቁጥር 7 እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል እያልን መቀጠል እንችላለን። በቀላሉ የምናየው ርዕሰ ጉዳይ አይደለም ልላችሁ ነው። በብሉይ ኪዳንም በአዲስ ኪዳንም ስለ መንፈሳዊ ጦርነት ደጋግሞ መጽሐፍ ቅዱስ ይናገራል፣ ያስተምራል። ልናውቀው ይገባል፣ ልንማር ይገባል፣ ልናጠና ይገባል። ትክክለኛ አኪዩሬት ኦተንቲክ መጽሐፍ ቅዱሳዊ አቋም አመለካከት ሊኖረን ይገባል። ሰዎች በሚያወሩት የተዛባ ፍልስፍናና አስተምህሮ እየተወሰድን አላስፈላጊ ስጋትና ፍርሃት ውስጥ አላስፈላጊ አመለካከትና አቋም ውስጥ ልንገባ አይገባም። እንደ ክርስቶስ ኢየሱስ ተከታዮች መጽሐፍ ቅዱስ ስለዚህ መንፈሳዊ ጦርነት የሚናገረውን ነገር አውቀን የራሳችንን ድርሻ አውቀን ልንኖር እንደሚገባ ያስተምረናል። ጦርነት አለ፣ ግብ አለ። አንዳንድ ሰዎች ሊክዱት ቢሞክሩም በተለያየ አይነት ከአውዱ ተገንጥሎ በወጣ ጥቅስና የመጽሐፍ ቅዱስ ክፍል ይሄንን ነገር አቅልለን እንድናየው ወይም በተሳሳተ እይታ እንድናየው ሊያደርጉ ቢሞክሩም እነዚህ ሁሉ የመጽሐፍ ቅዱስ ክፍሎች የሚነግሩን አንደኛው ነገር መንፈሳዊ ጦርነት አለ፣ ቅጥቀጣ አለ፣ ረገጣ አለ፣ ተቃውሞ አለ። ሰይጣን በዓለም ውስጥ አለ። የሚውጠውንም ይፈልጋል። የወደቀ ካለ እንዴት ላንሳ፣ የተቸገረ ካለ እንዴት ልርዳ እያለ ሳይሆን ያለው የቆመ ካለ እንዴት ልጣለው፣ እየሳቀ ያለ ካለ እንዴት ላስለቅሰው፣ የከበረ ካለ እንዴት ላዋርደው፣ የበረታ ካለ እንዴት ላድክመው፣ የሚኖር ካለ እንዴት ልግደለው፣ የተባረከ ካለ እንዴት ላራቁተው ብሎ የሚውጠውን ፈልጎ የተነሳ የወጣ ወደ ዓለም የገባ የክፋት መንፈሳውያን ሰራዊት አለ። ነገር ግን ሌላም የሚነግሩን ነገር አለ። እነዚህ ጥቅሶች እግዚአብሔር ተዋጊ ነው፣ እግዚአብሔር ጦረኛ ነው፣ እግዚአብሔር ኃያል ነው፣ እግዚአብሔር ብርቱ ነው፣ ወደ ሰልፍ የሚወጣ ነው፣ የሚዋጋ ነው፣ ድል የሚያደርግ ነው፣ ድል የሚነሳ ነው። ከሱ ጋር የሚገዳደር እኩል ሆኖ የሚታገለው እንዴት እጥለዋለሁ ብሎ የሚቸገርበት ኃይል አለ ሳይሆን የሚለን በአፉ እስትንፋስ የሚያጠፋው ግን ስለ ልጆቹ ግን ስለ ባሪያዎቹ ስለ ሴቶችና ስለ ወንዶች ልጆቹ ብሎ ወደ ጦርነት የሚወጣ ከልጆቹ ጠላት ጋር ግብ የሚገጥም
ድል የሚነሳ ልጆቹን ደግሞ ውጊያ የሚያስተምር ሰልፍ የሚያስተምር የሚያስታጥቅ በኃይል የሚያስታጥቅ በብርታት የሚያስታጥቅ ወደ ጦርነት የሚያስገባ ድል ማድረግን የሚያስተምር አምላክ አለ። ሃሌሉያ! እንድንረግጥ ያደርጋል፣ እንድንቀጠቅጥ ያደርጋል፣ እንድንቃወም ያደርጋል። ይሄንን ይነግሩናል እነዚህ መጽሐፍ ቅዱስ ክፍሎች። ወንድሞቼና እህቶቼ አማኞች የክርስቶስ ኢየሱስ ተከታዮች የክርስቶስ ኢየሱስ እውነተኛ ደቀ መዛሙርት እግዚአብሔርን የመሰሉ ሊኖሩ የሚወዱ ከመቼውም ይልቅ ኃይለኛ ጦርነት ውስጥ የገቡበት ጊዜ ይሄ ነው። ቤተክርስቲያን ከግራና ከቀኝ ከያጣጫው ጦርነት የተከፈተባት ከመንፈሳዊው ዓለም በሚመጣ ጦርነት ውስጥ የገባችበት ጊዜ ከየትኛውም ጊዜ ይልቅ አሁን ነው። ደግሞ እየባሰ ነው የሚመጣው። እነዚህን ልጆች ሳያቸው የዛሬ 10 ዓመት ይሄኛው ልጅ ምንድነው የሚመስለው እያልኩኝ ነበር ሳያቸው የነበረው። እችኛዋ ልጅ ትምህርቷን ጨርሳ ወጣት በምትሆንበት ጊዜ እንዴት ነው የምትሆነው እያልኩኝ ነበር የማስበው። እነዚህ ወጣቶች ሲያድጉ የሚገቡበት ዓለም ምንድነው የሚመስለው? ምንድነው የሚጠብቃቸው? ማህበራዊ እሴት፣ መንፈሳዊ ሁኔታ፣ ሃይማኖታዊ አቋም፣ የቴክኖሎጂ ነገር የሚገቡበት ዓለም የሚጠብቃቸው ዓለም ምን አይነት ነው እያልኩኝ ነበር እዛ ቁጭ ብዬ ሳስብ የነበረው። መንፈሳዊ ጦርነት አለ እስከዛሬ ከነበረው ይልቅ እጅግ የከፋ ነው። አሁንም ደግሞ እየከፋ ይመጣል። The National Council of Churches የሚባል አለ አሜሪካ ውስጥ። በዚህ ዓመቱ እየተጠናቀቀ አይደለም። በ2025 ጥናት ይደረጋል በየጊዜው እንደምታውቁት። በሃይማኖቱም በኢኮኖሚውም በፖለቲካውም በማህበራዊ ጉዳዮች ሁሉ ጥናት ይደረጋል። መዋለ ንዋይ ይፈሳል። ጥናት ይደረጋል እና በቤተ ክርስቲያንም ጉዳይ ላይ ጥናት ተደርገው በአሜሪካ ውስጥ ብቻ በ2025 ኖረን እያጠናቀቅን ባለንበት በዚህ ባለፈው ዓመት ብቻ 15,000 ቤተ ክርስቲያኖች ተዘግተዋል። ሸዳ ለአንዴና ለመጨረሻ ጊዜ ላይከፈቱ ተዘግተዋል። እስከ ዛሬ ከነበረው ቁጥር ሪከርዱን የሰበረ ቁጥር ነው። 3,000 አንብቤ አውቃለሁ። በዚህ ዓመት 3,000 ተዘጋ፣ 4,000 ተዘጋ አንብቤ አውቃለሁ። የመጨረሻ ትልቅ የሰማሁት 7,000 ነበረ። አሁን ይህንን ትምህርት ሳዘጋጅ ግን ያነበብኩት ነገር በጣም አስደንግጦኛል። 15,000 ቤተ ክርስቲያን ተዘግቷል በዚህ ዓመት። ምን ይሄ ብቻ እስከ 2050 ድረስ እስከ 2050 ድረስ በሚቀጥሉት 10 እና 20 ዓመታት ውስጥ 100,000 ቤተ ክርስቲያኖች ይዘጋሉ ተብሎ ተገምቷል፣ ታስቧል። ኒውዮርክ ውስጥ ያሉ ብዙ ቤተ ክርስቲያኖች እየተሸጡ መስጊድ እየሆኑ እንዳለ ታውቃላችሁ። እዚህ 2 ሰዓት መንገድ ሄዳችሁ ለንደን ኦንታሪዮ የሚባል ከተማ አላጠፉትም። ቸርች መሆኑ እንዲታወቅ መስጊድ አድርገውት እየታጠቡ ገብተው የሚሰግዱበት ቦታ ሆኗል። ቸርች እንደነበረ ያስታውቃል። ምልክቱን አልተውትም። ቤተ ክርስቲያን ከመቼውም ይልቅ ከባድ መንፈሳዊ ጦርነት ውስጥ ያለችበት ጊዜ ነው። እዚህ የምትኖሩበት አገር ውስጥ በዚህ ሳምንት ይጽደቅ አላቅም 2 ደረጃዎችን አልፎ 3ኛው ላይ መጨረሻው ኮሚቴ እያየው እንዳለ ግን ሰምቻለሁ፣ ተከታትያለሁ። ሄት ስፒች ሄት ክራይምን በተመለከተ ሌሎችን ይመለከት የነበረው ህግ C9
አሜንድመንት ቢል አሜንድመንት እየተካሄደ ነው ያለው። ይሄ ጉዳይ ቤተክርስቲያንንም ይመለከታል ተብሎ ይግባ አይግባ ከባድ ክርክር ላይ ናቸው። የእምነት ተቋማት ከገቡበት ከዛ አንዳንድ ነገራቸውን ከመጽሐፍ ቅዱስ መናገር አይችሉም። እንደ ሄት ስፒች ነው የሚቆጠረው፣ እንደ ሄት ክራይም ነው የሚቆጠረው። መገሰጽ አይችሉም። በዚህና በዚህ ምክንያት ብለው ዲሲፕሊን ማድረግ አይችሉም። ከቤተ ክርስቲያን መከልከል አይችሉም። ከባድ ጦርነት። አማኞች በእምነታቸው እንዳይጸኑ፣ በእምነታቸው እንዳይበረቱ፣ በእምነታቸው እንዳይተጉ፣ እግዚአብሔርን መውደዳቸው እንዳይቀጥል፣ ከእግዚአብሔር ይልቅ ራሳቸውን እንዲወዱ፣ ከእግዚአብሔር ይልቅ ገንዘብን እንዲወዱ፣ ከእግዚአብሔር ይልቅ ምቾትንና ተድላን እንዲወዱ፣ በእግዚአብሔር ፍቅር እንዳይቀጣጠሉ፣ እንዳይበረቱ፣ እንዳይጸኑ ከያቅጣጫው ጦርነት ተከፍቷል። ይህንን ጦርነት መጽሐፍ ቅዱስ መጋደል ይለዋል፣ ትግል ይለዋል። ይህንን በተመለከተ የተጻፉ የመጽሐፍ ቅዱስ ክፍሎች ቃሉን ስለሆነ ማስተምረው ሌላ ምን አነባለሁ? ቃሉን ነው እንጂ ላነብላችሁ ጥቂት ጥቅሶች። ፊልጵስዩስ ምዕራፍ 1 ቁጥር 30 በኔ ያያችሁት አሁንም በኔ እንዳለ የምትሰሙት ያው መጋደል ደርሶባችኋል። ቆላስይስ ምዕራፍ 2 ቁጥር 1 ስለናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ወዳለሁ። ሉቃስ 13:24 በጠበበው በር ለመግባት ተጋደሉ። ቆላስይስ ምዕራፍ 2 ቁጥር 2 የእግዚአብሔርንም ምስጢር እርሱንም ክርስቶስን እንዲያውቁ ምን አደርጋለሁ? እጋደላለሁ። ቆላስይስ ምዕራፍ 4 ቁጥር 12 ከናንተ የሆነ የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል። በእግዚአብሔር ፈቃድ ሁሉ ተረድታችሁና በእግዚአብሔር ፈቃድ እግዚአብሔርን ፈቃድ አውቃችሁ ተረድታችሁ ገብቷችሁ ለልባችሁ ለአእምሯችሁ ለውስጣችሁ ማንም ትንቢት ሳይነግራችሁ ማንም ሳይመክራችሁ ከውስጣችሁ ካለው መንፈስ ጋር ተስማምታችሁና ተዋህዳችሁ የእግዚአብሔር ፈቃድ ምን እንደሆነ ታውቁና ትረዱ ዘንድ ያንን አውቃችሁ ተረድታችሁ ደግሞ ፍጹማን ሆናችሁ እንድትቆሙ ሁል ጊዜ ስለናንተ በጸሎቱ ይጋደላል። በጸሎቱ ይጋደላል። ጸሎት ለሱ ቀልድ አይደለም። ጸሎት ለርሱ ፌዝ አይደለም። ጸሎት ለርሱ የቤተ ክርስቲያን ፕሮግራም አይደለም። ጸሎት ለርሱ ስራ ፈቶች የሚያደርጉት ሃይማኖታዊ እንቅስቃሴ አይደለም። ጸሎት ለርሱ መጋደል ነው። በጸሎቱ ይጋደላል። ፊልጵስዩስ ምዕራፍ 1 ቁጥር 27 በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ብሎ ይመክራችኋል። እየተጋደላችሁ ዕብራውያን 12 ቁጥር 4 ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። አንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ። ነፍስን ከሚዋጋ ውጊያ አለ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ አሁን የሽልማት ስነ ስርዓት ነው የሚጠብቀኝ። ተጋድያለሁ። ከባባድ የተጋድሎ ቀናት ነበሩ በህይወቴ፣ የጦርነት ቀናት ነበሩ። ግን በአንደኛውም እጅ አልሰጠውም፣ አንደኛውም አልተረታውም፣ ወደ ኋላ አላልኩም፣ አላቋረጥኩም። ተጋድያለሁ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 እሱ ያለውን ነው የደገምኩላችሁ። ስለ ራሴ አይደለም የሚያወራውት ሐዋርያው ጳውሎስ።
እኔማ መች ጨረስኩኝ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ጢሞቴዎስ ልጄ ሆይ አስቀድሞ ስላንተ እንደተነገረው ትንቢት በእርሱም መልካም ጦርነት ትዋጋ ዘንድ ይህችን ትእዛዝ አደራ ሰጥሃለሁ። ከዛ ቅድም ያነበብነው ክፍል ኤፌሶን ምዕራፍ 6 መጋደላችን ከደምና ከስጋ ጋር አይደለም። ዋናው ቁልፍ ሐሳብ ጦርነት፣ ውጊያ፣ መጋደል አለ። እግዚአብሔር በዚህ ጧት ሰብስቦ በመዝሙርና በዜማ ኃይል አለ ብሎ ሲናገር ታዲያ ለምንድን ነው? ምን ለማድረግ ነው? ለመግባትም ለመውጣትም ለመዋጋትም። ዛሬም ጉልበታም ነኝ እንዳለው እንደ ካሌብ ለመዋጋት ኃይል አለኝ፣ አልደከምኩም፣ አልደነገስኩም፣ አልፈዘዝኩም፣ ጉልበት አለኝ፣ ኃይል አለኝ። ውረስ የተባልኩትን ለመውረስ፣ አድርግ የተባልኩትን ለማድረግ፣ ሂድ ወደ ተባልኩበት ለመሄድ፣ ሁን የተባልኩበትን ለመሆን ኃይል አለኝ፣ ጉልበት አለኝ እንዳለው እንደ ካሌብ ለጦርነት ሊያስታጥቀን ነው ሰብስቦ ኃይል አለ ሲለን ያረፈደው። ከኃጢአት ጋር ግብግብ አለ። ከዓለም ጋር ከዚህ ዓለም እሴት ቫልዩ፣ ከዚህ ዓለም ያኗኗር ዘይቤ፣ እሳቤ፣ እይታ፣ አመለካከት፣ አቋም፣ ሲስተም ጋር ጦርነት አለ። ከሰይጣን ከጋኔን ከአጋንንት ጋር ጦርነት አለ። እና እስካሁን ያነበብኩት ጥቅስ ለምንድን ነው የምንጋደለው ነው የሚሉት። በጠበበው በር ለመግባት ምንም ጥርጥር የለውም። ራሱ መምህሩ ነው የተናገረው። በቀጥታ መንገዷ ጠባብ ነች፣ በሩ ጠባብ ነው ብሏል። ለምንድን ነው የምንጋደለው? ክርስቶስን ለማሳወቅ እንድታውቁ ትጋደላለሁ። ሌሎች ሰዎች ክርስቶስን በትክክለኛ መንገድ እንዲያውቁት እንዲረዱት እጋደላለሁ። ፈቃዱን ለማወቅና ለማድረግ ቅድም እንዳልኩት ስለ ወንጌል ሃይማኖት እጋደላለሁ። ኃጢአትን ድል ለማድረግ ከስጋዊ ምኞት ለመራቅ የተነገረልንን ትንቢት ለመኖር እንዲፈጸም በመልካም ሩጫን ለመጨረስ ላለማቋረጥ ደክሞ ተሸንፎ እጅ ሰጥቶ ወደ መጨረሻ ላለመድረስ በኋለኞቹ ዓመታት በሽምግልና ጊዜ በመካተቻው በማለቂያው በመሟጠጫው በማክተሚያው በመደምደሚያው ጊዜ ስተን እንዳንገኝ ደክመን እንዳንገኝ እጅ ሰጥተን እንዳንገኝ ሩጫውን በመልካም ለመጨረስ ለመጽናት ለመቆም ድል ለማድረግ ወደ መጨረሻው ልምጣ። ይሄ ቅድም ያነበብነው ክፍል ስለ መንፈሳዊ ጦርነት ምንድነው የሚነግረን? ጥቂት ሐሳብ። የመጀመሪያው ነገር ጦርነቱ የሚካሄደው ጦርነቱን የምናካሂደው ጦርነቱን የምናደርገው በራሳችን ኃይል ሳይሆን በጌታ ኃይል ነው። እና ኃይል አለ። የመንፈስ ቅዱስ ድምጽ አይደለም። እኔ ከተገናኘን ራሱ አመት ሊያልፈን ነው። ምን መዝሙር እንደሚዘመር ማን መሪ እንደሆነ ማላቅም ኃይል አለ። እኔም ይዤ የመጣሁት መልእክት ይሄ ነው። ጦርነቱ የሚካሄደው በጌታና በኃይሉ ችሎት ነው። ኃይል አለ፣ ብርታት አለ፣ ኃይል የሚሰጥ ጌታ አለ፣ የሚያበረታ ጌታ አለ። በራስ ጥረት አይደለም፣ በአካል በጡንቻ አይደለም፣ በሰውነት አቋም አይደለም፣ ከኛና በእኛ በሆነ ነገር አይደለም። ጦርነቱ የሚካሄደው በጌታና በኃይሉ ችሎት። እንግዲህ ብሎ ይጀምራል። ስለ ጦርነት ከማውራቱ በፊት በጌታና በኃይሉ ችሎት የበረታችሁ ሁኑ።
ጌዲዮንን እኮ ምድያምን ሊዋጋ ሲጠራው ሄዶ ምንድነው ያለው? አንተ ጽኑ ኃያል ሰው እግዚአብሔር ከዛ ነው የሚጀምረው። ጦርነቱ የሚጀምረው ከዛ ነው። አሁን ስለ ጦርነት ሲያወራህ ጌታ ጦርነት እንዳለብህ ሲነግርህ የሚጀምረው እኔ ካንተ ጋር ነኝ፣ እኔ አበረታሃለሁ፣ እኔ ከፊትህ እወጣለሁ፣ እንደሚባላ እሳት እሆናለሁ፣ አብሬህ እዋጋለሁ፣ ድል እሰጥሃለሁ። ብቻህን አይደለህም፣ ብቻህን አትዋጋም። ኃይል የእግዚአብሔር ነው። እግዚአብሔር ካንተ ጋር ነው አለ። ኢያሱ ከአማሌቅ ጋር ወጣት ሆኖ ብላቴኖቹን ይዞ ሲዋጋ እሱ ድል ያደርግ የነበረው መቼ ነው? ሙሴ እጁን ሲያነሳ። መዋጋት ጥሩ ነው፣ መስራት ጥሩ ነው፣ መትጋት ጥሩ ነው። ይሄ በእግዚአብሔር አሰራር ውስጥ የሰው ድርሻና የእግዚአብሔር ድርሻ የሚባል አለ። ሙሉ ለሙሉ የእግዚአብሔር ብቻ አይደለም፣ ሙሉ ለሙሉ የሰው ብቻ አይደለም። የሰው ድርሻ አለ፣ የእግዚአብሔር ድርሻ አለ። ባለፈው ጊዜ እንደነገርኳችሁ ነው ያ ሰውዬ መጽሐፍ ቅዱስ ሰዎችን በጣም ሰነፍ ያደርጋል፣ በጣም በቃ ስራ ፈቶች ያደርጋቸዋል አለ። ለምን? አይዘሩም፣ ወፎች አይዘሩም አያጭዱም፣ የሰማይ አምላክ ይመግባቸዋል ይላል። ሰው ቁጭ ብሎ በቃ እንደ ወፍ እግዚአብሔር ይመግበኛል እንዲል ያደርገዋል። አልገባህም አለው። አልገባህም፣ እንደዛ አይደለም። ወፎች ልክ ነው እንዳልከው አይዘሩም አያጭዱም፣ ግን ይበራሉ። እዛ ዛፍ ላይ ቁጭ ብለው አባቴ ይመግበኛል ቢለው ክልተው ብለው ነው የሚቀሩት፣ ግን ይበራሉ። ድርሻ አላቸው። እግዚአብሔር የሰጣቸውን እግዚአብሔር ያዘጋጀላቸውን ሄደው ይወስዳሉ፣ ይነሳሉ፣ ይወጣሉ፣ ይሰማራሉ። መሄድ ያለባቸው ቦታ ይሄዳሉ፣ ማድረግ ያለባቸውን ያደርጋሉ። ድርሻ አላቸው፣ ይሰራሉ። ነገር ግን ድል የሚሰጠው እግዚአብሔር ነው። የሚያዘጋጀው እግዚአብሔር ነው። በር የሚከፍተው እግዚአብሔር ነው። ድል የሚሰጠው እግዚአብሔር ነው። ስለዚህ ሙሴ እጁን ሲያነሳ ኢያሱና ወጣቶቹ ብላቴኖቹ ድል ያደርጉ ነበረ። ዳዊት ይሄ ለአንዳንድ ሰዎች መልእክት ነው፣ በደንብ ስሙኝ። በኋላ መጨረሻ ላይ ነው አምጥቼ የጨመርኩት ይሄንን ሐሳብ እግዚአብሔር ሲናገረኝ። እግዚአብሔር ለዳዊት በሄደበት ሁሉ ድል ይሰጠው ነበር። የሳኦል ቤት እየደከመ የዳዊት ቤት ግን እየበረታ ሄደ። እዚህ ጠዋት ወደዚህ አዳራሽ ሲመጣ እኔ በቃ እንደዚህ ሊሆን ነው፣ እየደከምኩ ልሄድ ነው፣ ልያዝ ነው፣ በጠላት ልያዝ ነው፣ ታሪኬ በድካም ሊደመደም ነው ለምትሉ ሰዎች ከእግዚአብሔር ቃል ከእግዚአብሔር መንፈስ ለእናንተ መልእክት አለኝ። አንተ እየደከምክ ሳይሆን እየበረታ ነው የምትሄደው። አንተ እየተሸነፍክ ሳይሆን እያሸነፍክ ነው የምትሄደው። አንተ እየተጎሳቆልክ ሳይሆን አንተ እየለመለምክ ነው የምትሄደው። አንተ እጅ እየሰጠ ሳይሆን አንተ እጅ እያሰጠ ነው የምትሄደው። ሃሌሉያ! ዳዊት ቤት እየበረታ ሄደ። ውጊያው የሚካሄደው በእግዚአብሔር ኃይል ነው። ሁለተኛው ነጥብ ይሄ ክፍል የሚያስተምረን ውጊያው መንፈሳዊ ነው፣ አካላዊ አይደለም። ከአካላዊ ሰዎች ጋርና ሰራዊት ጋር አይደለም ጦርነቱ፣ ከመንፈሳዊ ሰራዊት ጋር ነው። ለዛ ነው በጌታና በኃይሉ ችሎት የበረታችሁ ሁኑ የተባለው። መንፈሳዊ አካል ነው የምንዋጋው። ውጊያው መንፈሳዊ ነው እንጂ ከሰው ጋር ቢሆንማ በጌታና በኃይሉ ችሎት የበረታችሁ ሁኑ አይደለም የሚለው። በፕሮቲንና በስፖርት የበረታችሁ ሁኑ ነበር የሚለው። አካላዊ ቢሆን በቦክስ ቢሆን በቴስታ ቢሆን በካልቾ ቢሆን በትግል ቢሆን በመጣል ቢሆን በስፖርትና በፕሮቲን የበረታችሁ ሁኑ ተብሎ ነበር የሚጻፈው። ግን አሁን የተጻፈው ምንድነው የሚለው? በጌታና በኃይሉ ችሎት። ለምን? መንፈሳዊ ነው የምንዋጋው። ሰራዊትም መንፈሳዊ ነው፣ ውጊያውም መንፈሳዊ ነው፣ ስልቱም መንፈሳዊ ነው።
ኃጢአትን ስጋን በውስጣችን አለ። አዳማዊ ተፈጥሮ ለሰይጣን ማገዝ የሚፈልግ መወገን የሚፈልግ ሰይጣንም እንደ መርገጫ ተጠቅሞ መልምሎ ከውስጥ ያለ እኛ ውስጥ ያለውን መልምሎ ከሱ ጋር ተሻርኮ እኛን ሊጥለን ቦታ የሚሰጥ ቀዳዳ የሚሰጥ ስጋዊ ማንነት አለ ከሱ ጋር ደግሞስ ከዓለም ጋር ግን ከጀርባ ያለው ሰይጣን ከመንፈሳዊ ህይወት ለማድከም ለመጣል የሚደረጉ ጦርነቶች ከጀርባ በደንብ ብትፈትሹ ታገኙታላችሁ። ወይ ይተባበራል ወይ ደግሞ ቆስቁሶታል፣ ራሱ ሰርቶበታል። ልክ ሳምሶን የተያዘ ጊዜ ከጀርባ የነበሩት ፍልስጤማውያን ናቸው። ከፊት ለፊት ለሱ መውደቅ ምክንያት የሆነችው ማነች? ደሊላ ነች። ከጀርባ ግን ማን አለ? አይታዩም እነሱ። ሳምሶን አያቸው እና ምን ተጠቅመዋል? አንደኛ ገንዘብን ተጠቅመዋል። 3 ነገር ተጠቅመው አይቻለሁ። እሷን ያነሳሷት ወጥመድ እንድትሆነው እንድትላጨው ያደረጓት በምንድን ነው? በገንዘብ። ገንዘብን መጠቀም ካለበት የሚያዋጣ ከሆነ ይጠቀምበታል። ሐሳቡን ከዳር የሚያደርስለት ከሆነ ይጠቀምበታል። ሁለተኛ ደግሞ ደሊላን የተጠቀመው። እሷን ለማግኘት ገንዘብን ተጠቀመ፣ ሳምሶንን ለማግኘት ደግሞ ደሊላን ተጠቀመ። በሶስተኛ ደረጃ ደግሞ የራሱን ወንድሞችን የተጠቀመው። እሱን አስራችሁ ካመጣችሁልን አንዋጋችሁም፣ አንነካችሁም፣ የምንፈልገው እሱን ነው አሏቸው። እሱማ ወንድማችን ነው፣ የፈለገ ጦር አስከትታችሁ ነው ቢዋጋልን የሰራዊት ጌታ እግዚአብሔር ነው፣ ድል ይሰጠናል፣ እንታመነዋለን፣ ከኛ የበረታችሁ ብትሆኑም እንጂ ወንድማችንን እግዚአብሔር ያስነሳልንን ስለኛ የሚዋጋውን ሳምሶንን ልንሰጣችሁ አንችልም የሚል ሰው አልነበረም። ምንድነው ያሉት? አምጥተን እንሰጣችኋለን፣ ብቻኛን አትንኩ አሉ። እና መጠቀም ካለበት በቤተ ክርስቲያን ያሉ ሰዎችንም ቢሆን ይጠቀማል። ምቹ ሰው ካገኘ፣ ለመጣል የተዘጋጀ ሰው፣ ለተንኮል ያጠመደ ሰው ከተገኘ፣ የቀዘቀዘና ለመንፈሳዊ ውጊያ ራሱን አጋልጦ ለሰይጣን ሐሳብ ለማስተናገድ ለመጠለፍ ዝግጁ የሆነ ሰው ካለ ይጠቀሙበታል። ላይገቡበት ይችላሉ፣ ግን ይጠቀምበታል። በተውሶ ማለት ነው። የኔ አይደለም፣ አዎ የእግዚአብሔር ነው፣ የልዑሉ ነው። ግን አሁን እዚህ ላይ ልጠቀምበት ራሱን አዘጋጅቶልኛል፣ ተጠቀምበታለሁ ይላል። ነገር ግን ከጀርባ እነሱ አሉ። አለቆች ተብለዋል፣ ስልጣናት ተብለዋል፣ ገዦች ተብለዋል፣ ሰራዊት ተብለዋል። የተደራጀ ነው፣ የተበታተነ አይደለም። የስልጣን ተዋረድ አላቸው፣ ትዕዛዝ አላቸው፣ የእዝ ሰንሰለት አላቸው፣ ዓላማ አላቸው። በሰራዊት ደረጃ ተደራጅተዋል። ሶስተኛ፣ እነዚህ የመጽሐፍ ቅዱስ ክፍሎች በተለይ ደግሞ ዛሬ የምናጠናው የኤፌሶን ምዕራፍ 6 ላይ ያለው ቃል ስለ መንፈሳዊ ጦርነት የሚነግረን ነገር የሰይጣን መሳሪያና ስልት ምን እንደሆነ ነው። ምንድን ነው? ሽንገላ። አሁን ሰይጣን በኃይል አይደለም የሚገጥመን፣ በኃይል እንደማይችለን በደንብ ተረድቷል። እኛ ከገባን ይልቅ ነው የገባን። እኛ ከገባን ይልቅ እሱ ገብቶታል። በትግል እኛን እንደማይችለን፣ በኃይል እንደማይችለን፣ በእኛ ውስጥ እሱ ሊቋቋመው የማይችል ጌታ እንዳለ፣ እሱ ቀና ብሎ ሊያየው የማይችል፣ ሊጠጋው የማይችል፣ ሊገዳደረው የማይችል
መንፈስ እንዳለ ጌታ እንዳለ ንጉስ እንዳለ በዓለም ካለው ይልቅ በእኛ ውስጥ ያለው ታላቅ እንደሆነ ኃያል እንደሆነ እኛ ከገባን ይልቅ እሱ ገብቶታል። አይችለንም። መጀመሪያ አካባቢ ክፉ መንፈስ ላደረባቸው ሰዎች ስንጸልይ በጣም ይገርመኝ የነበረው ነገር እስኪ አይኔን እይ ስንላቸው ማየት አይችሉም ነበር። አይናችንን ማየት አይችሉም በፍጹም መቋቋም አይችሉም። ከዛ ገባኝ ይሄንን አይንማ ምን ያስፈራል? አላፊ አግዳሚ ሁሉ ሲያየው የሚውለው አይን ምን ያደርጋል? ለካ የንጉሱ አይን እንደ እሳት የሚንበለበሉ አይኖች ባንተ አይን ውስጥ ይታያሉ፣ ባንቺ አይን ውስጥ ይታያሉ። በጣም ግዙፍ የሆነ ጡንቻ ያለው ሰው ክፉ መንፈስ ያደረበት ሰው ካሁን ሲነሳ ሊገነጥለኝ ነው ብላችሁ ስትፈሩ ተንበርከክ ስትሉት ዝልፍልፍ ብሎ ሲንበረከክ ፈጽሞ እናንተን በኃይል በጉልበት ሊቋቋማችሁ እንደማይችል ይገባችኋል። ስለዚህ የመዋጊያ ስልቱ ምንድነው? ሽንገላ፣ ማታለል፣ ማጭበርበር፣ መዋሸት። ሽንገላ ማለት ምን ማለት ነው ብዬ ስመለከት በከፍተኛ ደረጃ በስውርና ጥልቅ ዘዴ የተቀነባበረና የተደራጀ የተንኮል ጥንስስ ማለት ነው። አንድን ህገ ወጥና እኩይ ተግባር ለመፈጸም እጅግ ክፉ በሆነ መሰሪነት ለጉዳት የተቀነባበረ ሴራ ማለት ነው። በማስመሰል፣ በማታለል፣ በማወናበድ፣ በመዋሸት እሱ ነው ዋነኛ ስልቱ እንጂ በኃይል አይችልም። ሌላ ደግሞ ፍላጻዎች አሉት። እንደ እሳት የሚንበለበሉ ፍላጻዎችን የምታጠፉበትን የእምነት ጋሻ ስለሚል ፍላጻዎች ስልቱ ነው። ሌላኛው ስልቱ ነው ምን ማለት ነው? ጥርጣሬ፣ ጌታን እንዳትታመኑ፣ ይረዳኛል ብላችሁ እንዳትጸኑ፣ በፍርሃት እንድትመቱ፣ በስጋት እንድትመቱ፣ ማመንታት ውስጥ እንድትገቡ፣ ተስፋ መቁረጥ፣ ግራ መጋባት ውስጥ እንድትሆኑ፣ ብቻችሁን እንደሆናችሁ እንዲሰማችሁ፣ ሚረዳ ኃይል እንዳለ እንዳታስቡ፣ ኃይል አለኝ እንዳትሉ፣ ዛሬ እንደዘመር ነው ግራ እንድትጋቡ ፍላጻዎች አሉት። ወደ አእምሯችሁ ያለ ማቋረጥ የሚወረወሩ እንደ እሳት የሚንበለበሉ ፍላጻዎች አሉ፣ ሐሳቦች አሉ፣ ቦምባርድ ያደርጓችኋል። ሌላኛው ግን ስልቱ ክፉ ቀናት ናቸው። አድብቶ ይጠብቃል። ጥብብ የሚልብህን ቀን ሰዎች አንድ አይደለም 2 3 4 ሆነው ፊታቸውን የሚያዞሩበትን ቀን፣ ነገሮች አንድ አይደለም 2 3 4 ተደራርበው መንገድህን ሻካራ የሚያደርጉበትን ቀን፣ ፈተና የሚበዛበትን ቀን፣ እነዛን ቀናት ይፈልጓቸዋል። አሁን እናገኘዋለን ይላሉ። እነዚህ ናቸው ስልቶቹ። የጦርነቱ ውጤት ምንድነው? በዚህ መንፈሳዊ ጦርነት ውስጥ ተዋግተን ምንድነው የምናገኘው? ጸንቶ መቆም። እንደዛ ነው የሚለው። ጸንቶ መቆም እኮ ትልቅ ተአምር እኮ ነው። አይ እኔ እኮ ምላችሁ አሁን እዚህ የመጣንበትን መቆም አይደለም፣ እዛ ጋር ቅድም ቆመን ሰላም የተባባልንበትን መቆም አይደለም እምላችሁ። እየተራመድን መተን እዛ መንገድ ላይ እና እዚህ የቆምንበትን መቆም ሳይሆን ያኛውን መቆም፣ በመንፈስ መቆም፣ አለመውደቅ፣ አለመሸነፍ፣ እጅ አለመስጠት፣ ጸንቶ መቆም። እሱ ነው ድሉ፣ የሚጠበቀው ውጤት። መቃወም መቻል፣ ከጠላት ሽንገላ በተቃራኒ መቆም መቻል፣ አለመወሰድ፣ አለመታለል፣ አለመጠመድ፣ አለመሸወድ፣ አለመሳት፣ አለመወሰድ። እሱ ነው ድሉ። ፍላጻዎቹን ማጥፋት፣ ማክሸፍ። ጥርጣሬ ሲዘራ የሰማይ አምላክ ያከናውንልኛል።
እኔም ተነስቼ እሰራለሁ ማለት መልስ መስጠት፣ የጥርጣሬ ሐሳቦችን በአየር ላይ ማምከን፣ የፍርሃት፣ የስጋት፣ የድካም፣ የመጠውለግ ሐሳቦችን አየር ላይ ማክሸፍ፣ ፍላጻዎቹን ማጥፋት፣ እሱ ነው የሚጠበቀው ድል። መዋጊያና ማሸነፊያ መሳሪያዎች አሁን እዚህ ጋር ማቆም አለብን። መሳሪያዎቹን ግን ማየት ነበረብን። ምን እንደማደርገው አላውቅም። ዝም ብዬ በጭካኔ 3 ደቂቃ ልጀምር እንዲሁ ከናንተ ጋር ሳልመካከር ሳልነጋገር። አንደኛው እውነት ነው ይላል። መሳሪያው ድል ማድረጊያው እኛ አሁን ጋሻ፣ የጽድቅ ጥሩር፣ ሰይፍ ስለሚል እቃዎቹ ላይ ተንጠልጥለን ቀረን። ዋናውን ነገር ተው ነው። ሰይፍ ጋሻ ምናምን እየሳለን አእምሯችን ላይ አካላዊ ጦርነት አስመሰል ነው። ጋሻው ላይ ጥሩሩ ላይ የራስ ቁሩ ላይ በቃ ስዕል ብቻ ይታየናል። እሱ እኮ አይደለም ዋናው ነገር። እሱ አይደለም ዋናው መዋጊያው። ለኔ የሚጠቅመኝ ላንተ የሚጠቅምህ ላንቺ የሚጠቅምሽ እየተነገረን ያለው መዋጊያው ድል ማድረጊያው ነገር እሱ አይደለም። ቁሳቁሶቹ አይደለም፣ ስዕሉ አይደለም። እዛ ውስጥ የተነገረው ነገር ነው ድል የምናደርግበት። አንደኛው ምንድነው? እውነት 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 መጽሐፍ ቅዱስ ሲያስተምረን 3 ናቸው። አንደኛው እውነት ክርስቶስ ነው። እኔ እውነት ነኝ አላለም? እውነት ነኝ፣ መንገድ ነኝ፣ ህይወት ነኝ ብሏል። ሁለተኛው ደግሞ የእግዚአብሔር ቃል ነው እውነት አይደል? እኔ የምነግራችሁ ቃል ምንድነው? እውነት ነው። መንፈስ በእውነትህ ጠብቃቸው፣ በእውነትህ ቀድሳቸው። ቃሉ እውነት ነው። እውነት አሁን ከባድ ፈተና ውስጥ የገባበት ኃይለኛ ሚሳኤሎች እየተነጣጠሩበት ያለበት ጊዜ ነው አይደል? ሪሌቲቪዝም ቲዮሪ፣ አንጻራዊነት፣ ወጥ የሆነ እውነት የለም። there is no absolute truth። ይሄ የዓለም ፍልስፍና ነው። የመሰለህን ማድረግ ትችላለህ። እውነት ላይ የተነጣጠረ ሚሳኤል ነው። በየጊዜው ትውልድ ሁሉ ስቷል። ግን ዛሬም ቢሆን ነገም ቢሆን እስከ ዓለም መጨረሻ ማንም ሊነቀንቀው የማይችል ሊቀይረው የማይችል እውነት፣ የነገር ሁሉ መደምደሚያ ማሳረጊያ ማዕከል፣ የነገር ሁሉ አቅጣጫ ሰጪ ፈራጅ ወሳኝ ትክክለኛ መንገድ የሆነው እውነት የሆነው የእግዚአብሔር የአምላካችን ቃል ነው። ሳሩ ይደርቃል፣ አበባውም ይረግፋል። የእግዚአብሔር የአምላካችን ቃል ግን ለዘላለም ይኖራል። ሰማይና ምድር ያልፋል፣ የእግዚአብሔር ቃል ግን አያልፍም። የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል መንፈስ ነው። የእግዚአብሔር ቃል ሕይወት ነው። ሶስተኛው ግን እውነተኛነት፣ በእውነት መኖር፣ truthfulness፣ እውነተኛ መሆን፣ አለመዋሸት፣ አለማጭበርበር፣ አለማታለል፣ አለመሸንገል፣ በልብና በአፍ ያለው አንድ አይነት መሆን፣ አለመዋሸት፣ በእውነት ተመላለሱ። እውነት ነው አንደኛው። ሁለተኛው ደግሞ ጽድቅ ነው። ይሄ ምን ማለት ነው? የክርስቶስ ጽድቅ የወለደው የጽድቅ ኑሮ ማለት ነው። ሁለቱን ሚዛን መጠበቅ አለብን። አንዳንድ ሰው በቃ በክርስቶስ ነው የጸደቅነው፣ የክርስቶስ ጽድቅ ነው፣ የራስን ጽድቅ አታወራ፣ ወደዛ ብለው ብትወድቅም ብትነሳም በቃ ክርስቶስ አጽድቆሃል፣ ጽድቅሃል፣ በቃ አለቀልህ በቃ ብለው ይዘጉታል። ልክ ነው። አንድ ስህተት የለበትም። እውነት ነው። አሜን። ክብር ለእርሱ ይሁን። ጸድቀናል፣ ትክክል ነህ ተብለናል። ግን ይሄ እውነት መሰረት ሆኖ የሚወልደው ነገር አለ። ምን? የጽድቅ ኑሮ፣ ትክክለኛ ኑሮ፣ ትክክለኛነት፣ doing the right thing፣ righteousness፣ right የሆነውን ነገር የማድረግ ህይወት፣ የመለማመድ ህይወት፣ የመውጣት የመግባት ህይወት፣ የክርስቶስ ጽድቅ የወለደው የጽድቅ ኑሮ፣ የጽድቅ ህይወት። ሶስተኛው የሰላም ወንጌል ነው።
መዋጊያችንና ማሸነፊያችን ሰላም የሚሰጠው ወንጌል ሰላም ይሰጣል። አቤት የማይነጥፍ ሰላም ከጭንቀት አሳረፈን፣ ከፍርሃት አሳረፈን፣ ከድንጋጤ አሳረፈን፣ ከስጋት አሳረፈን፣ ምን ሆናለው ከሚል ውጥረት አሳረፈን፣ መድኃኒት እንዳንወስድ አደረገን፣ የአእምሮ ሕክምና እንዳናገኝ አደረገን፣ ነርቨስ ብሬክዳውን እንዳይገጥመን አደረገ፣ ሜንታል ኢልነስ ውስጥ እንዳንገባ አደረገ። በደመና ውስጥ ሰላም ሆነን፣ በሰልፍ ውስጥ ሰላም ሆነን፣ በማዕበል ውስጥ ሰላም ሆነን፣ በጦርነቱ ሰላም ሆነን። ወንጌል ሰላም ነው። ወንጌል ሰላም ይሰጣል። ሃሌሉያ! የሰላም ወንጌል ሰላም የሚሰጠው ወንጌል ላይ መቆም መጽናት። የኔ ሰላም በገንዘብ አይደለም። የኔ ሰላም ሰዎች ሲያጅቡኝና ሲለዩኝ አይደለም። የኔ ሰላም ሰዎች ፈገግ ሲሉልኝና ሲቆሳጠሩብኝ አይደለም። የኔ ሰላም ሳጣና ሳገኝ አይደለም። የኔ ሰላም ይሄ ሲሆንና ያ ሳይሆን አይደለም። እንደ ሰው ይሰማናል፣ እንደ ሰው እናደዳለን፣ እንደ ሰው እናዝናለን። እንደ ሰው ግን ውስጠኛውን ሰላም አይነካም። ውስጠኛውን ሌየር አለው። ሰዋዊ ስሜት ነው እንጂ የሚነካው ውስጠኛውን አይነካውም፣ አያደፈርሰውም፣ አያጠፋውም፣ አያበላሸውም። ለምን ቢባል የሰላም ወንጌል ገብቶናል። ሃሌሉያ! የሰላም ወንጌል ደግሞ ሰላም የሚሰጠውን ወንጌል ለሰዎች መናገር ሰላም ይሰጣል ማለት የተጨነቀ ዓለም አይደል? የተጎዳ ዓለም፣ የሚያለቅስ ዓለም፣ የተሰበረ ውንድድ የሚያለቅስ ዓለም ሰላም አለ። ወንጌል ሰላም ይሰጣል ብሎ መናገር። አራተኛው እምነት የእምነት ጋሻ። ስንት አይነት እምነት አለ? 4 አይነት እኔ እንደገባኝ። አንደኛው ተፈጥሯዊ እምነት ነው። ለምሳሌ እዚህ ወንበር ላይ ስትቀመጡ በእምነት ነው የተቀመጣችሁት። አንድ ሰው አልተጠራጠረም፣ መሬት ላይ ቢጥለኝስ ዱብ ቢያረገኝስ ብሎ መጥቶ ዘፍ አለ፣ በቃ ተቀመጠ። ባስ ስንጠብቅ በእምነት ነው። ይመጣል ተብሏል፣ ይመጣል። ደብዳቤ ስንልክ በዚህ ሀገርማ ሁሉ ነገር በእምነት አይደል እንዴ? አየር ላይ በኢንተርኔት ገንዘባችሁን ለሆነ ነገር እንዴ ቢወስዱትስ ባይመልሱትስ እንዴ ትኬት ገዛለሁ ብዬ ቢያራቁቱኝስ? በእምነት ነው። ይሄ ተፈጥሯዊ እምነት ናቹራል ፌዝ ነው። ይሄ እምነት ሁሉም ሰው ያለው እምነት ነው። ሁለተኛው የድነት እምነት ነው። የዳንበት እምነት ኢየሱስ ክርስቶስ ጌታ እንደሆነ በልብህ ብታምን ሞቶልኛል፣ ደሙን አፍስሶልኛል፣ እሱን ሳምን የዘላለም ሕይወት አገኛለሁ። ሶስተኛው እምነት የምናድግበት እምነት ነው። የሚገነባ እምነት ነው። በእምነታችሁ እየጸለያችሁ እምነታችሁን እያነጻችሁ እየገነባችሁ በየጊዜው የምናድግበት እምነት ነው። አራተኛው ደግሞ ስጦታ የሆነው እምነት ነው። ተአምራት ማድረግ የእምነት ስጦታ ያላቸው አሉ። አሁን ይሄ ሰው እንደዚህ ይሆናል ብለው ያምናሉ። አረ ጉድ ነው ይሄ ሰውዬ ባይሆንስ? እሱ እንደዛ አይነት ፍርሃት የለውም። አይቶኗ የጀመረው እንደሚሆን ያውቃል። ስጦታው አለው። የእምነት ስጦታ አለ። ስለዚህ እምነት የእግዚአብሔር መንግስት ቋንቋ ነው። ድል የምናደርግበት፣ የሚንበለበሉትን ፍላጻዎች የምናጠፋበት ነው። ለጴጥሮስ ምን አለው? ሰይጣን እንደ ስንዴ ሊያበጥርህ ወደደ፣ ለመነኝ፣ እኔን ለመነኝ፣ እስኪ አንዴ ፍቀድልኝ አለኝ። ምን? ጴጥሮስን አንዴ ላበጠረው። እንክርዳድ ነው እኮ እንዳለ ምንም ፍሬ የለውም፣ ስንዴ የለውም። ላበጠረዋል። እኔ ደግሞ ምን አረኩኝ? እርዳው፣ አጽናው። መፈተኑ አይቀርለትም፣ ይገባታል፣ ይፈተናል። ግን አጽናው፣ ግን አበርታው። እምነትህ እንዳይጠፋ ለመንኩልህ፣ አማለድኩልህ። በፈተና ውስጥ የሚያጸና እምነት። ኢየሱስ ክርስቶስን በምድር ላይ ያስደነቁ ነገሮች ምንም አስደንቆት አያውቅም። ታውቃላችሁ፣ ፓርክ አያስደንቀው፣ ፎቅ አያስደንቀው፣ የከተማ ውበት አያስደንቀው፣ ወርቅ ምንም አያስደንቀውም። 2 ነገር አስደንቆታል፣ ማመንና አለማመን። ባለማመናቸው ተደነቀ ይላል። እንዴት አያምኑ? በጣም ተደነቀ። ደግሞ አንተ እንደምታደርግ አምናል፣ ቃል ብቻ ላክ፣ መምጣት አያስፈልግም፣ ያልከው ይሆንልሃል ሲለው በእምነቱ ተደነቀ። እምነት ያስደንቀዋል። እምነት የእግዚአብሔር ቃል። እየጨረስኩኝ። የእግዚአብሔር ቃል መዋጊያው ምንድነው?
እግዚአብሔር ቃል ሰይፍ ነው። እነዚህ ሁሉ እስካሁን ያልኳችሁ መከላከያ ናቸው። እንዳንገኝ፣ እንዳንጠቃ፣ እንዳንወድቅ፣ እንዳንሸነፍ ራሳችንን የምንከልልበት የምንጠብቅበት ለጠላት እንዳንገኝ የምንሆንበት ነው። ይሄ ግን ድንበር ተሻግረን ሄደን የምናስለቅቅበት የምንመታበት ድል የምናደርግበት ነው። ምንድነው? ሰይፍ ነው የእግዚአብሔር ቃል። ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው። ሌላ መግለጫ ቃል ስለሌለ ነው። ከሰይፍ ሌላ ምን እናምጣላችሁ ነው የሚለን። ምን ብንላችሁ ምን ታውቃላችሁ? የምታውቁት የመጨረሻ የሚቆርጥ ነገር የሚወጋ ነገር ሰይፍ ነው። ስለዚህ የመጨረሻውን ምሳሌ ተጠቅመን እንንገራችሁ። በሁለቱም ወገን ከተሳለ ሰይፍ ይልቅ የሚወጋ የሚቆርጥ ድል የሚያደርግ የሚሰራ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ሰይጣንን ያንቀጠቅጣል። እኛ እኮ እንደያዝነው አይደለም እኮ እንዳያያዛችን አይደለም እኮ። የእግዚአብሔር ቃል የሲኦል አጋንንትን በጠቅላላ ያንቀጠቅጣቸዋል። መጨረሻው ግን ጸሎት። ይሄ ሁሉ ሆኖ እምነት ኖሮ የእግዚአብሔር ቃል ኖሮ የጽድቅ ምልልስ ኖሮ ሌላውም ኖሮ ጸሎት ከሌለ የተሟላ አይሆንም። ጸልዩ ብሎ ይዘጋዋል። ድል የምናደርግበት መንገድ ጸሎት ነው። ዓርብ ዕለት ብለን እያልን ነበር፣ ተነጋግረናል ከነበሩት ጋር። አሁን እዚህ ሀገር ያለን ሰዎች መታገል ያለብን ለጸሎት ህይወት አይደለም። መጋደል ያለብን ለጸሎት ፍላጎት። ሰው የማይጸልየው ጊዜ ስለሌለው እንዳልሆነ ተነቃበት፣ ተደረሰበት፣ ተደርሶበታል። የጊዜ ጉዳይ እንዳልሆነ በደንብ ታውቋል። ለብዙ ነገር ጊዜ አለው። የጸሎት ፍላጎት ነው የጠፋው። የለም አየሩ ላይ ባዶ በረሃ ምድረ በዳ ጸልይ የሚል አየር የለም። ተንበርከክ የሚል የሚያበረታታ የለም። ከአንዳንድ ሰማይ ስር ለመጸለይ አሰባችሁ ማለት ተንበረከካችሁ ማለት ነው። በቃ አለቀ። ዘው ነው የምትሉት። ሐሳቡ ሲመጣ እንደው ብጸልይ ስትሉ እንደው አጅቦ እንደዚህ አርጎ እንደዚህ አምጥቶ ነው የሚያንበረከካችሁ። ራሱ አየሩ ክፍት ነው። ከአንዳንድ ሰማይ ስር ታስባለህ እንጂ አትንበረከክ። ቆይ አሁን ልጸልይ ትላለህ፣ ግን አትጸልይም። ለምን እንደማትጸልይ እኔም አላቅም፣ አንተም አታውቅም። እንዴ ጸልያለሁ ትላለህ፣ አትጸልይም። ቆይ አሁን ይሄን እጸልያለሁ፣ አትጸልይም። ትፈልጋለህ፣ ታስባለህ። አይ አትፈልግም፣ ታስባለህ። ለምን? አፒታይቱ የለም፣ አየሩ ላይ የለም። ስለዚህ አሁን መጀመሪያ መታገል። እዛ ጓዳችን መኝታ ቤታችን ውስጥ ማፍለቅ ያለብን ምንጭ ምን እንደሆነ ታውቃላችሁ? የጸሎት ፍላጎት። አገር ሁሉ 3 ዓመት ድርቅ መጥቶ በረሃብ ሲቸገር ነብዩ ኤልያስ ስጋ ነበር የሚቆርጠው። አንተ ቁርጥ ነበር የሚበላው። አገር ሁሉ መላቀጡ ጠፍቶበት መንፈሳዊ ነገር ቢጠፋበት አንተ መኝታ ቤት ስር ግን የሚፈስ መንፈስ፣ ጸልይ የሚል፣ አምልክ የሚል፣ ዘምር የሚል፣ አምልክ የሚል፣ አገልግል የሚል፣ እግዚአብሔርን ውደድ የሚል፣ አምልከው ሰዋለት የሚል ይቻላል። ስለ ጸሎት ሲናገር ጸሎት ይለዋል፣ ልመና ይለዋል፣ በመንፈስ ጸልዩ ይለዋል። እንዲሁ ዝም ብለ ማነብነብ አይደለም፣ እንዲሁ በልሳን መናገር፣ እንዲሁ ዝም ብሎ መጮህ ሳይሆን in the spirit በመንፈስ ተነክረ፣ በመንፈስ ተነክተ እየታወቀ ከአንድ ደረጃ ስትገባ፣ ከአንድ ደረጃ ስትገባ እያለፍኩኝ ነው እላለሁ። አንዳንድ ጊዜ በስማም እየገባው ነው እላለሁ። እየገባ እንዳለ እየታወቀ በመንፈስ ኮኔክት አድርገ የምትጸልየው ጸሎት አንዳንድ ጊዜ ጸጥ ብለ ተንበርክከ እዛ ክፍል ውስጥ ሰው ይኑር አይኑር ማንም ሊያውቅ አይችልም።
ምንም ድምጽ የለም ልሳን የለም ንግግር የለም አንተ ግን ጥሰህ ሄደሃል ተነክረሃል እያለቀስክ ነው እየፈሰስክ ነው ተንበርክከሃል ተጣብቀሃል የሰማይን ዙፋን ነክተሃል ድምጽ እየመጣል ነው ቃል እየመጣል ነው ኃይል እየተሞላ ነው ጸጥ ብለህ ለምን ምትጸልየው በመንፈስ ከዛስ በመጽናት ጸልዩ ይላል ቅድም ያነበብኩትን ክፍል ነው ሌላ ቦታ አይደለም የሄድኩት በመጽናት ኮንሲስተንሲ አሁን በዚህ በሚመጣው አመት ስለ ተከፈተ በር ስለ ስራ በር ስለ ምናምን በር ስለ ምን ጸልይበት አይደለም እሱ ሁሉ ጥሩ ነው እግዚአብሔር ይመስገን ያደርገዋል ግን አንድ ነገር ላይ ጨክኑ ወገኖቼ ሆይ እኔ ክርስቶስ ወታደር ነኝ ለጦርነት ነው የተጠራሁት አላማ አለኝ የምዋጋው ዲፕሬሽን ስላለብኝ አይደለም የምዋጋው ሌላ ችግር ስላለብኝ አይደለም የምዋጋው የምጋደለው አላማ ስላለኝ ነው የሚል መንፈስ warrior spirit የሚዋጋ መንፈስ የሚጋደል መንፈስ ድል የሚነሳ መንፈስ ስለዚህ የጸሎት ህይወቴ መስተካከል አለበት መጸለይ ጀምራለሁ ለሊት ከሆነ እንቅልፌን ሰዋለሁ ማለዳ ከሆነም እጸልያለሁ ምሽትም ከሆነ እጸልያለሁ ስልኬን ወደ ጎን አደርገዋለሁ ቲቪውን ወደ ጎን አደርገዋለሁ የጓደኞቼን ቀጠሮ ወደ ጎን አደርገዋለሁ እንበረከካለሁ እጸልያለሁ እጋደላለሁ ቤቴን አይደፍረውም ልጆቼን አይደፍረውም ዘመኔን አይደፍረውም ራእዬን አይደፍረውም አያስጥለኝም አያሸንፈኝም የሚል መንፈስ ኮንሲስተንሲ አንዴ ከጀመርነው ላይሳካ ይችላል አንዴ ሊቋረጥ ይችላል ግን ተመልሰን በዛው እኮ ሊያስለምደኝ ነው ይሄ በዛው እኮ ሊለምድብኝ ነው አለመጸለይ እኮ ሊለምድብኝ ነው እንዴ እሺ ትናንትስ ምክንያት አለኝ እሺ ዛሬስ ምክንያት አለኝ በዛው ልቀጥል እንዴ ሊለምድብኝ እኮ ነው አለመጸለይ እያልን ወደ ትራካችን እየተመለሰን ኮንሲስተንሲ ትጉ ንቁ አትዘናጉ ቸል አትበሉ ይላቸዋል በትጋት ጸልዩ ይላቸዋል እግዚአብሔር ያክብራችሁ እግዚአብሔር ደግሞ ቃሉን ለህይወት ያርግላችሁ